ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የመጣ ነው በአብዛኞቻችሁ ጥያቄ መሰረት ከ2004 እስከ 2010 በመላው ዓለም ሰዎችን ሲያነጋግርና ሲያከራከር የነበረውን እስካሁንም ድረስ ወደር የሚያገኝለትን ሎስት የተሰኘውን እጅግ ተወዳጅና ሚስጥራዊ አድቬንቸር ተከታታይ ፊልም የመጀመሪያውን 3ቱን ክፍል ነው። ቪዲዮውን ላይክ በማድረግ እንዲሁም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። አሁን ቀጥታ ወደ ፊልማችን። ፊልማችን የሚጀምረው ወድቆ ራሱን የሳተ ሰው አይኑን ሲገልጥ ነው። በዚህ ጥቅጥቅ ባለ ደን ላይ ወድቆ ራሱን ያገኘው ይህ ሰው ከነቃ በኋላ ራሱን ማወቅ ሲጀምር እዚህ ቦታ ላይ እንዴት ሊገኝ እንደቻለ በማሰብ እጅጉን ግራ ተጋብቷል። በአቅራቢያው የሆነ ድምፅ ይሰማል። ዞሮ ሲመለከት አንድ ውሻ እየሮጠ አልፎት ይሄዳል። ከወደቀበትም ቦታ ተነስቶ ከለበሰው ሱፍ ውስጥ አንድ አልኮል መጠጥ ያገኛል። ከዚህ በኋላ ይህ ሰው ከወደቀበት ቦታ ተነስቶ መሮጥ ይጀምራል። ብዙ ከሮጠ በኋላ የጫካው ዳርቻ ላይ ይደርሳል። በመጀመሪያ በዚህ አካባቢ ምንም አይነት ሰው አልታየውም ነበር። ከትንሽ ፍለጋ በኋላ ግን የብዙ ሰዎችን ድምፅ ይሰማል። ወደ ቦታው በመጠጋት ሲመለከት ብዙ ተሳፋሪዎችን ይዞ የነበረ አንድ አውሮፕላን መከስከሱን ይመለከታል። ይህ ሰው ጃክ ሼፐርድ ይባላል። እርሱም ልክ እንደ ሌሎቹ በዚህ ፕሌን ላይ ተሳፋሪ ነበር። የፕሌኑ ስብርባሪ በየቦታው ወድቋል። በዚህ አደጋ አብዛኞቹ ተሳፋሪዎች ሞተዋል። የተረፉትም እርዳታ የሚፈልጉ ሰዎች ደግሞ ይጮሃሉ፣ ይዋከባሉ። ይህን ክስተት ማመን ያልቻለው ጃክ ቆሞ ሁሉንም ይመለከታል። ይህ እንዴት ሊፈጠር እንደቻለ ምንም የሚያስታውሰው ነገር የለም። ከዚያም ጃክ ይህን ሁሉ ግራ መጋባት ትቶ ሰዎችን ለመርዳት ይወስናል። በመጀመሪያ እግሩ ላይ የአውሮፕላን ስባሪ ያረፈበትን አንድ ሰው ለመርዳት ይሮጣል። ጃክን አይተው ሌሎችም መጥተው ያግዙታል። ያንንም ሰውዬ ከስብርባሪ ጎትተው ያወጡታል። በመቀጠልም ጃክ አንድ ያደገች ሴት ይመለከታል። ወደ እርሷን በፍጥነት ይሮጣል። የስንት ወር እርጉዝ እንደሆነችም ይጠይቃታል። እሷ ግን በትክክል ልትነግረው አልቻለችም። ይህ የመደበኛ እርግዝና ህመም እንጂ የመውለጃዋ ጊዜ እንዳልሆነ ለጃክ ትነግረዋለች። እርሷን ካረጋጋ በኋላ ከጎን ራሷን የሳተች ሴት ትንፋሽ ለመስጠት እየሞከረ ያለ አንድ ሰው ያያል። የአውሮፕላኑ ፕሮፔለር መሽከርከሩን አላቆመም ነበር። በዚህም ምክንያት ሲያልፍ የነበረውን አንድ ሰው ጎትቶ ያስገባዋል። በዚህ ፍንዳታ ይፈጠራል። ጃክ በዚህ ቅጽበት ቆሞ የነበረ አንዱ ወፍራም ልጅ ይጠራል። እኔ እስክመለስ ድረስ እቺን ሴት ጠብቃት፣ ከ3 ደቂቃ በላይ ከማት እኔን ጥራኝ ብሎት ቀደም ብሎ ወደ ራሷን ወደ ሰጠችው ሴት ያመራል። ከተወሰነ ሙከራ በኋላ በጃክ እርዳታ ተተርፋለች። ከዚህ ቀጥሎ የአውሮፕላኑ ሌላ ስብርባሪ እርጉዟ ሴት ላይ ይወድቅ እንደሆነ ያየው ጃክ እነርሱን ለማዳን ይሮጣል። ከዚያ ቦታ እንደተነሱ ስብርባሪ ይወድቃል። በዚህም ሌላ ፍንዳታ ይፈጠራል። ከዚህ በኋላ ቀስ በቀስ አካባቢው ላይ ሰላም መስፈን ይጀምራል። ጃክ የወደቁ ዕቃዎችን ይፈትሻል። እዚያም ላይ አንድ የፈርስት ኤድ ወይም ደግሞ የመጀመሪያ እርዳታ ያገኛል። ያንን ይዞ ብቻውን ወደ ጫካ ውስጥ ይገባል። አንድ ቦታ ላይ ቁጭ በማለት ልብሱን ያወልቃል። በዚህም ጃክ የደረሰበት አደጋ ይታያል። ከጀርባው ያለ አደገኛ ቁስል መሰፋት እንዳለበት ቢያውቅም እጁ ስለማይደርስ አልቻለም። በዚህም አካባቢ ስታልፍ የነበረች ሴት በመጥራት እርዳታውን ይጠይቃታል። የምችል ከሆነ ከጀርባ ያለውን ቁስል እንድትሰፋለትም ይጠይቃታል። በዚህ አጋጣሚም ይተዋወቃሉ። ስሟም ኬት እንደሆነ ተነግረዋለች። ጃክም ዶክተር እንደሆነና ይህን ማድረግ እንደምችል ያሳምናታል። ትንሽ ፍርሃት የነበረባት ኬት ጃክን ለመርዳት ተስማማለች። ኬት በመጀመሪያ ጃክን ቁስል ላይ አልኮል ታደርግበታለች። ከዚያም እርሱ በሚነግራት መሰረት ቁስሉን መስፋት ትጀምራለች። በዚህም አጋጣሚ ጃክ ስላለፈ ሕይወቱ ለኬት ያወራለታል። ከዚህ ቀጥሎ አንድ በአንድ የፊልሙን ወሳኝ ካራክተሮች ማወቅ እንጀምራለን። ይህ ሰይድ ይባላል። በአካባቢው ያሉትን እንጨቶች በመሰብሰብ እሳት ያቀጣጥላል። ቻርሊ የተባለውን ልጅ በመጥራት እንዳግዙ ይጠይቀዋል። እሳቱ በበዛ ቁጥር ከሩቅ ያሉ ሰዎች አይተው ለእርዳታ እንዲመጡ በማሰብ ይህም ቢያደርጉም ለጊዜው ምንም አይነት ሰው አልደረሰላቸውም። በሌላ በኩል ቡን ከእህቱ ሸነን ጋር ተቀምጠው ያወራሉ። ሸነን ትዕቢተኛ ልጅ ነች። እናም እርዳታ እንደሚመጣላቸው ትተማመናለች። ጃክ ቀደም ብሎ ከሞት የታደገው ወፍራም ልጅ ደግሞ ሃርሊ ይባላል። ያዘጋጀውን ምግብ ለሰዎች ያከፋፍላል። በዚህ ምሽት ጃክ አሁን የሚቆስሉ ሰዎችን በማከም ላይ ነው። ጃክ እያከመው ያለው ሰው ውስጡ ስብርባሪ ገብቶበታል። ከአደጋው በፊትም ከኬት አጠገብ ነው የተቀመጠው። ጃክ ስለ አደጋው ለኬት ያወራለታል። በድንገት አውሮፕላኑ ከፍታውን ቀንሶ ወደ ታች መሄድ ሲጀምር ራሱን እንደሳተና ምንም እንደማያስታውስ ያወራል። በተቃራኒው ኬት ግን አውሮፕላኑ እስኪከሰከስበት ሰዓት ድረስ የነበረውን ታስታውስ ነበር። ጃክ ከአውሮፕላኑ ስብርባሪ ላይ አንድ ዲቫይስ እንዳለና እሱ ፈልገው ማግኘት እንዳለባቸው ይናገራል። ይህ ዲቫይስ ኮንታክት ለማድረግም ይደራቸዋል። በዚህ ምሽት ላይ ሁሉም በሰላም በተቀመጡበት አንድ እጅግ አስፈሪ ድምፅ ይሰማሉ። ሁሉም በድንጋጤ ድምፅ ወዳለበት አቅጣጫ ይመለከታሉ።
ከጫካ ውስጥ አስፈሪ አውሬ ያለ ይመስላል። ከዚያም ያ ድምፅ ጸጥ ይላል። ነገሮቹም ወደ ነበሩበት በሰላም ይመለሳሉ። ነገር ግን የሰሙት ግራ የሚያጋባ አስፈሪ ድምፅ ምን እንደነበር ማንም አያውቅም። በዚህም ምክንያት ሁሉም ፍርሃት ውስጥ ይገባሉ። ከዚህም በኋላ ፊልሙ ወደ ኋላ ይወስደናል። ጃክ አውሮፕላን ላይ ተቀምጧል። የያዘው መጠጥ ጥሩ ስላልነበር አስተናጋጅ ሁለት ትናንሽ የአልኮል መጠጦችን ትሰጠዋለች። ከዛም ጃክ ወደ ሽንት ቤት ለመሄድ ሲነሳ ሁለት ሰዎች እየሮጡ መንገዱን ይዘጉበታል። ይህንን አይቶ ጃክ መልሶ ይተቀመጣል። ከጎኑ ካለችው ሴት ጋር በማውራት ላይ እያለ አውሮፕላኑ መንቀጥቀጥ ይጀምራል። ከዛም አውሮፕላኑ ይከሰከሳል። የፊልማችን ታሪክም ወደ ነበረበት ደሴት ይመለሳል። ምሽቱ ካሳለፉ በኋላ የነጋ ብርሃን ያዩትና ጃክ አሁንም ድረስ ሊያድናቸው የመጣ ማንም የለም። ከዚህ በኋላ ጃክ ማታ በተነጋገሩ መሰረት የመገናኛ መሳሪያውን የያዘውን አውሮፕላን ስብርባሪ ፍለጋ ለመሄድ ይሰባል። ኬት ያ ስብርባሪ ወደቀበትን ቦታ ስላየችው አብራው መሄድ ትፈልጋለች። ጃክ ግን ማታ ከሰሙት አስፈሪ ድምፅ በኋላ ብቻውን መሄድ እንዳለበት ለኬት ይነግራታል። ሆኖም ኬት አብራው ለመሄድ ትወስናለች። ከዛም ለጫካው የሚሆን ጫማ እንድትፈልግ በነገራት መሰረት ከአንድ ከሞተ ሰው ጫማ ውልቃ ትወስዳለች። ይህንንም ስታደርግ አንድ መላጣ ሰው ግራ በሚያጋባ ሁኔታ ያያታል። ከዛም ፈገግ ይላል። በሌላ በኩል ሰይድ፣ ቦንና ቻርሊ ተቀምጠዋል። ሃርሊን በመሃላቸው መጥቶ ይቀመጣል። ፕሌን ውስጥ ያሉ ሬሳዎች አሁንም ማስወገድ ግዴታ እንደሆነ ለግሩፕ ይነግራቸዋል። ጃክ በዚህ ግሩፕ መሃል ይመጣና የመገናኛ መሳሪያውን የያዘውን ስብርባሪ ለመፈለግ ሊሄድ ስለሆነ ቀደም ብሎ ሲያክመው የነበረውን ቁስለኛ ከነቃ እንዲንከባከቡትና እንዲሁም ቁስሉን እንዳይነኩት ለቦን ተናግሮ ሊሄድ ሲል ቻርሊ አብሯቸው መሄድ እንደሚፈልግ ይናገራል። ከዛም ጃክ፣ ኬት እና ቻርሊ ስብርባሪውን ፍለጋ ወደ ጫካ ጉዟቸውን ይጀምራሉ። በጉዟቸው መሃል ቻርሊ ዘፋኝ እንደነበር ለኬት ይነግራታል። ዝነኛ ዘፈን በመሃላቸው በመኖሩ ኬት ይደንቃታል። ባህር ዳርቻው ላይ እድሜው ገፋ ያለ መላጣ ሰው ብቻውን ተቀምጧል። ከዛም በድንገት ዝናብ መዝነብ ይጀምራል። ሁለቱ ሰዎች መጠለያ ሲፈልጉ ያ ሰው ግን በተቀመጠበት ይቀራል። በሚቀጥለው ዝናብም ይዝናናል። ከዛም ማታ ላይ የሰሙትን አስፈሪ ድምፅ ከወደ ጫካ በድጋሚ ይሰማሉ። እነ ጃክም ውስጡ በመሆናቸው ለእነርሱ ይጨነቃሉ። እነ ጃክ በዝናቡ በስብሰው ያንን ስብርባሪ መፈለግ ላይ ናቸው። ካፈለጉ በኋላ ኬት ያለችው ቦታ ይደርሳሉ። እዚያም ሲፈልጉት የነበረውን ስብርባሪ ያገኙታል። ከዚያም ወደ ውስጥ ይገባሉ። የአውሮፕላኑ ስብርባሪ የገደለ ነው። እንደምንም ከገቡ በኋላ ብዙ ሬሳዎችን ያገኛሉ። በዛም ይረበሻሉ። ጄክና ኬት ፓይለቶቹ ያሉበትን በር ለመክፈት ይታገላሉ። ሲከፍቱትም ውስጡ የነበረ የፓይለት ሬሳ ወደ ታች ይወድቃል። ከዚያም ወደ ውስጥ ሲገቡ አንድ ፓይለቱን በሩ ላይ ተቀምጠው ያሉ ሲመለከቱት በህይወት አለ። ውሃ ሰጥተውት እንዲነቃ ያደርጉታል። ፓይለቱ ምን ያህል ሰዎች እንደተረፉ ጃክን ይጠይቀዋል። ጃክም እስካሁን 48 ሰዎች በህይወት እንዳሉና አደጋው ከደረሰ 24 ሰዓት እንዳለፈው ለፓይለቱ ይነግረዋል። ፓይለቱም ስለ አደጋው ለጃክ ይነግረዋል። ፊጂ የሚባል ሀገር እንደደረሱ የሬዲዮ ግንኙነታቸው መቋረጡንና እነርሱን ሊያድን የሚችል አዳኝ ቡድን የተሳሳተ ቦታ እንጂ እነርሱ አሁን ያሉበት ትክክለኛ ቦታ ሊያገኙ እንደማይችሉ ይነግራቸዋል። ከፓይለቱ ያገኙት ሬዲዮ መገናኛ ቢሞክሩትም አይሰራም። ከዛ ጃክ ቻርሊ የት አለ ሲል ኬትን ይጠይቃታል። እርሱን ለመፈለግ ስትወጣ ቻርሊ በድንገት ከመጸዳጃ ክፍል ይወጣል። ኬት በድንጋጤ እዚህ ምን እንደሚያደርግ ትጠይቀዋለች። ከዛ ያንን እጅግ አስፈሪ ድምፅ ይሰማሉ። ይህ ድምፅ አሁን ከቅርበት በመስማታቸው የበለጠ ይፈራሉ። አንድ ግዙፍ ጥላ ሲያልፍ ይመለከታሉ። ምን እንደሆነ ማየት አልቻሉም። ፓይለቱ ምን እንደሆነ ለማየት ከላይ በኩል ባለው መስኮት ብቅ ይላል። ከመውጣቱም ያ ነገር በኃይል ጎትቶ ይወስደዋል። ከብረት ጋር በመጋጨቱ አካባቢው በደም ይጨቀያል። በአንድ በኩል ተንጠልጥሎ የነበረ የፕሌን ስብርባሪ ወደ መሬት ይወርዳል። በዚህም ምክንያት እነ ጃክ በፍርሃትና በድንጋጤ ውስጥ ሆነው ከፕሌኑ ስብርባሪ ነፍሳቸውን ለማዳን መሮጥ ይጀምራሉ። የሚጥለው ዝናብና ከኋላቸው የሚሰሙት አስፈሪ ድምፅ ከጫካው በቀላሉ ማምለጣቸውን አዳጋች አድርጎባቸዋል። በዚህም መሃል የቻርሊ እግር አንድ ቦታ ላይ ገብቶ ይቀረቀራል። ወደፊት ሩጫውን የቀጠለችው ኬት አንድ ቦታ ላይ ዞራ ስታይ ከኋላዋ ጃክም ሆነ ቻርሊ አልነበሩም። ጫካው ላይ ብቻውን በመቅረቷ በጣም ትፈራለች፣ ታለቅሳለችም። ደጋግማ ጃክን ትጠራለች። ከተወሰነ ቆይታ በኋላ ካለችበት ቦታ ለቃ ለመሄድ በመወሰን ስትንቀሳቀስ በድንገት ከኋላዋ ቻርሊ ይወጣል። ተጋይተውም ይወድቃሉ። ኬት ቻርሊ ጃኬት እንዳለ ትጠይቀዋለች። ቻርሊ ግን ጃክ ከኋላው እንደነበርና እግሩ ከተጠመደበት እንዲወጣ ከረዳው በኋላ እንደተሰወረ ለኬት ይነግራታል። በዚህም ሁኔታ ውስጥ አንዱ ሲጥል የነበረው ዝናብ ባልተለመደ መልኩ ወዲያው ይቆማል። አየሩን በፍጥነት ተቀይሮ ኖርማል ይሆናል። ከዛም ኬት ጃክን መፈለግ እንዳለበት ትናገራለች። በዚህም ጃክን ለመፈለግ ኬትና ቻርሊ ይመለሳሉ። በመንገዳቸው ላይ የወደቀ አንድ ጫማ ያገኛሉ። ወደ ላይ ሲመለከቱ አውሬ የገደለው ፓይለት ሬሳ በአሰቃቂ መልኩ ዛፍ ላይ ተንጠልጥሎ ይመለከታሉ። በዚህም ቅጽበት ጃክ ካሉበት ይመጣል። ጃክን በህይወት በማየቷ ኬት በእጅጉ ትደሰታለች። ጃክ ተደብቆ እንደነበር ይነግራታል።
ጃኬት እና ቻርሊ የአውሮፕላኑን ስብርባሪ አግኝተው ከደረሰባቸው አደጋ እንደምንም ከተረፉ በኋላ ሬዲዮ መገናኛ ይዘው እየተመለሱ ነው። ቻርሊ ጃክን በተደጋጋሚ ስለያዘው የሬዲዮ መገናኛ መስራት አለመስራቱን ደጋግሞ ይጠይቀዋል። ጃክም ይህንን ጥያቄ ከደጋግመህ ጠይቀኸኛል፣ እንደማይሰራ ታውቃለህ ይለዋል። ከአንድ ምንነቱ ካልታወቀ ወሬ ከመውሰድ ተረፍኩ የምናገረውን አላውቅም ሲል ቻርሊ ይመልሳል። በወሬያቸው መሃል ፊልም ወደ ኋላ ይመለሰናል። ቻርሊ ፕሌን ውስጥ ነው። በጣም ተጨንቋል። ወደ ኋላው ዞሮ ሳይ የበረራ አስተናጋጆቹ ስለሱ እያወሩ ነበር። በዚህም የበለጠ የተጨነቀው ቻርሊ ከመቀመጫው ተነስቶ ወደ ሽንት ቤት ይሄዳል። ጠባቂዎቹና አስተናጋጆቹ ቻርሊን እየተከተሉ ነው። በዚህ አጋጣሚ ጃክም ወደ ሽንት ቤት ለመሄድ ሲነሳ በአጠገቡ ያለፉት እነ ቻርሊ ነበሩ። ከዚያም ቻርሊ ሽንት ቤት ውስጥ በሩን ከቆለፈ በኋላ ጫማውን አውልቆ ከጫማ ውስጥ አንድ በፕላስቲክ የተጠቀለለ ነገር ያወጣል። ቻርሊ የአደንዛዥ ሱሰኛ ነው። እሱም ባለመውሰዱ ነበር ሲጨነቅ የነበረው። ከዚያም ቻርሊ ዶዙን ከወሰደ በኋላ ደስተኛ ይሆናል። ጠባቂዎቹ ከመታጠቢያ ቤት እንዲወጣ ጠይቁታል። እሱም 1 ደቂቃ ስጡኝ ይላል። በዚህ ቅጽበት ቻርሊ እሱን ወደ ሽንት ቤት ሳይጥል አውሮፕላኑ መንቀጥቀጥ ይጀምራል። ቻርሊም እንደምንም ብሎ ወንበሩ ጋር በመድረስ ማስክና ስቴቢሊቱን ያደርጋል። ከዚያም አውሮፕላኑ ይከሰከሳል። ቻርሊ ቀደም ብሎ ሽንት ቤት ገብቶ እነ ኬትን የጣለውን ሲፈልግ እንደነበር እዚህ ላይ ይገባናል። ከዚህም በኋላ ፊልሙ አሁን ወዳለበት ወደ ባህር ዳርቻ ይወስደናል። አደጋ ከደረሰባቸው ሁለተኛ ቀናቸውን አስቆጥረዋል። እስካሁን ግን የተቀየረ ምንም ነገር የለም። ባህር ዳርቻው ላይም የባህር ምግብ በመፈለግ የተጠመደው ኮሪያዊው ሰው ጂን ይባላል። ሚስቱ ደግሞ ሰን ትባላለች። ጂን ሚስቱ ላይ በጣም ቁጡ ነው። ከሌሎቹ ሰዎች ጋር አይቀላቅላትም፣ ሚስቱንም አይፈቅድላትም። ይህንን የማያውቀው ጥቁር አሜሪካዊ ሰው ማይክል ይባላል። ልጁ ዋልት ስለጠፋበት እሱን በመፈለግ ላይ ነው። በአጋጣሚ ሰረን ሲያገኛት ልጁን አይታ ከሆነ ይጠይቃታል። ሚስቱ ከሌላ ሰው ጋር እንድታወራ የማንፈቅድላት ጂን ሚስቱ ላይ ጮህበታል። በሙቀቱ የተነሳ የፋታቸውንም የቲሸርቷን ቁልፍ እንድትቆልፍ ያስገድዳታል። ያልተጠበቀው የማይክል ልጅ ዋልት የሚወደው ውሻ በፊልሙ መጀመሪያ ላይ ሲሮጥ ያየነው ጠፍቶት እሱን ፍለጋ በጫካ ውስጥ ገብቷል። ውሻውን እየጠራ ለሰዓታት ይፈልገዋል። ሆኖም አላገኘውም። መሬት ላይ ግን የአንድ እጅ ማሰሪያ ሰንሰለት ያገኛል። በዚህ ቅጽበት አባቱ ማይክል ከፈለገ በኋላ ያገኘዋል። ያ እኔ የትም ቦታ እንዳትሄድ አላልኩም፣ ይህ ቦታ ደህንነቱ የተጠበቀ አይደለም ብሎ ዋልትን ይቆጠዋል። ዋልት መሬት ላይ ወድቆ ያገኘውን የእጅ ማሰሪያ ሰንሰለት አሳይቶ የት እንዳገኙ ጠይቀዋል። ፕሌኑ ላይ የታሰረ ወንጀለኛ እንደነበርም ማሰብ ይጀምራል። በዚህም ልጁን ይዞ ከቦታው ለቆ ይሄዳል። ማይክል ይዞት በመጣው የእጅ ማሰሪያ ምክንያት ጸብ ተነስቷል። ሱዌይድ ሰይድ ሙስሊም በመሆኑ ታስሮ የነበረ ወንጀለኛ እሱ ነው ብሎ ከሰይድ ጋር ግብግብ ውስጥ ገብቷል። ጃክ ይህንን ጸብ አይቶ ፈጥኖ በመሃል በመግባት ሊያረጋጋቸው ይሞክራል። ሆኖም ደግሞ የሞቀው ሱዌይድ ያዙ ይልቀቁኝ ይላል። ኬት መጣላታቸው ጥቅም እንደሌለውና ከፕሌኑ ስብርባሪ አንድ የሬዲዮ መገናኛ እንዳገኙ ስለተበላሸ ማስተካከል የሚችል ካለ ተጠይቃለች። ሰይድን ያስተካክላሉ ይላል። ከዚያም ሬዲዮን ለማስተካከል የተወሰነ ጊዜ እንደሚወስድ ነግሯቸው ስራውን ይጀምራል። በዚህም አጋጣሚ አርሊ ወደ ሰይድ ጋር ይመጣል። ሬዲዮ ማስተካከል እንዴት እንደቻለ ጠይቀዋል። የኢራን ሪፐብሊካን ጋርድ እንደነበርና እዚያ ሁሉን እንደተማሪ ነግረዋል። ውጌታቸው በኋላ ሰይድ ሬዲዮን አስተካክለዋል። ከዛም ኬትን በመጥራት ሬዲዮ እንዳስተካከለውና እዚህ ግን ምንም አይነት ሲግናል ባለመኖሩ እንደማይሰራ ይነግራታል። እዚህ በሞክሩት ባትሪው ስለሚያልቅ ጫካው ላይ ከፍ ያለ ቦታ ሆነው መሞከር እንዳለባቸው ሐሳብ ያቀርባል። ከፍ ያለ ቦታ ለኬት ጥቅሙ ያሳያታል። ከዛም ኬት ወደ ጃክ በመሄድ ሬዲዮን ለመሞከር ከሰይድ ጋር እንደምትሄድ ትነግራለች። ሆኖም ጃክ አስፈሪው ጫካ ላይ ለመሄድ እንደሌለባት ያስረዳታል። ጃክ ትንሽ ጊዜ ከሰጠኝ አብረን መሄድ እንችላለን ይላል። ነገር ግን ኬት ከቆየው ባትሪው ያልቅብኛል፣ ስለዚህ አሁን መሄድ አለብኝ ትላለች። ጃክ ምንም ነገር ካየች በፍጥነት እንድትሮጥና ራሷን እንድትጠብቅ ይነግራታል። ጃክ ለኬት ማሰብ ጀምሯል። ኬትም የሚያስብላት ሰው በመኖሩ በጃክ ደስ ይላታል። ከዚህ በኋላ ሻናን ከወንድሟ ቡን ጋር በማውራት ላይ ያለች ወደ ከፍታው ቦታ የሚሄዱትን ኬትንና ሰይድን ታያለች። የት እንደሚሄዱ ጠይቃ አብራቸው እሄዳለሁ ትላለች። ቡንም ቢከተላትም አሸፈረኝ ብላ አብራቸው ትሄዳለች። በሌላ በኩል ብቻውን ተጠምዶ ደብዳቤ የሚያነበው ሰይድን እንመለከታለን። ለምን እንደሆነ በማይታወቅ መልኩ እነ ኬትን ይቀላቀላቸዋል። ሰይድ ጋር ቀደም ሲል በመጠላታቸው ግሩፑ ቅር ቢላቸውም አንድ ላይ ጉዟቸውን ይቀጥላሉ። ኬት ሱዌይርን እንዴት ከኛ ጋር መጣ ትለዋለች። ሱዌይር እኔ ውስብስብ ሰው ነኝ ብሎ በኩራት ይመለስላታል። ከተወሰነ ጊዜ በኋላ አንድ አስቸጋሪ ተራራን ይወጣሉ። ከዚያም እጅግ አደንጋሪ የሆነ ቦታ ላይ ይደርሳሉ። ሱዌይር ሰይድን ሬዲዮን እንዲሞክር ይጨቀጭቀዋል። ሰይድ ግን አሁንም ትንሽ ከፍታ መጓዝ እንዳለባቸው ይናገራል። በዚህ መሃል በፍጥነት ወደ እነርሱ የሚመጣ አንድ ነገር እንዳለ ይሰማቸዋል። ቻርሊና ኬት የተለመደውን ሩጫቸውን ሲጀምሩ ሌሎቹ ተከትሎ ይሮጣሉ። ሱዌይር ግን ከነበረበት ቦታ አልተንቀሳቀሰም። ለዚህ ድፍረት ያበቃው ደብቆ የያዘው ሽጉጥ ነው።
ወደ እሱ በፍጥነት እየሮጠ የሚመጣውን እንስሳ ደጋግሞ ተኩሱበታል። ያ እንስሳም ስዌር ላይ ሊደርስ ትንሽ ሲቀረው ስዌር በተኩሰው ተደጋጋሚ ጥይት የተነሳ ይወድቃል። የወደቀውን እንስሳ ተጠግተው ያዩትም አያምኑም። ይህ እንስሳ የፖላር ቤር ወይም የበረዶ አካባቢ ብቻ የሚኖር የድብ ዝርያ ነው። ሞቃትና ጫካ አካባቢ ፈጽሞ ሊኖር አይችልም። ይህ እንስሳ እዚህ ጫካ እንዲህ ልክ እንደተገኘ ገርሟቸዋል። ከየት ሽጉጥ ከየት አገኘው ስትል ስዌር ተጠይቀዋለች። ፕሌኑ ላይ ከነበረው ጠባቂ እንደወሰዱ ይነግራታል። ይህ ማለት አውሮፕላኑ ላይ የነበረው ወንጀለኛ እሱ እንደነበር እንዲጠራጠሩ ያደርጋቸዋል። ሽጉጡን ከስዌር በፍጥነት በመንጠቅ እሱ ላይ ተደቀነበታለች። ከዚያም ጥቂቱን አውጥታ ባዶ ተደርገዋለች። በዚህ ቅጽበት ስዌር ወደ እሷ በመጠጋት እንዳንቺ አይነት ሴት አውቃቸዋለሁ ይላታል። ወደ ቤቱ ስንመለስ ጃክ ሃርሊን ሁሉንም ዕቃዎች እንዲፈትሽና አንቲባዮቲክስና መድኃኒቶች ካሉ ፈልጎ እንዳያገኝ ያዞታል። ጃክ ለ2 ቀናት ሲያክመው የነበረው ሰው ጤንነቱ እያሳሰበው መጥቷል። እናም ሆዱ ውስጥ የገባውን ብረት ማውጣትና ቁስሉን መስፋት ያለው ብቸኛ አማራጭ ነው። አንቲባዮቲክስ እያስፈለገ ያለውም ለዚሁ ምክንያት ሲል ነው። ከዚህ በኋላ ያገኙትን ጠቃሚ መድኃኒቶች ሰብስበው ሃርሊን ይዘው ወደ ታማሚው ይሄዳሉ። ጃክ እርዳታ እፈልጋለሁ፣ ይህንን ብረት ከሆዱ ሳወጣው ሰውየው ይነቃል፣ በእጅህ አድርገህ ያዘው ይለዋል። ሃርሊ ደግሞ ማየት እንደማይወድ ለጃክ ይነግረዋል። ሆኖም ጃክ ወደ ቁስሉ እንደተመለከት ብሎ ብረቱን ከሆዱ ያወጣለታል። አላስችላለው ሃርሊ ቁስሉን ሲመለከት ራሱ ሴት ይወድቃል። ጃክ ብቻውን ሰውየው ማከም እንደጀመረ ሰውየው ይነቃል። ጃክን ሸሚዝ አጥብቆ በመያዝ የታለች ሲል ይጠይቀዋል። ጃክ ሰውየውን እያረጋጋ ማን ብሎ ይጠይቀዋል። ፕሌኑ ከመከስከሱ በፊት ይህ ሰውዬ ፕሌኑ ጠባቂ ነበር። ስዌሩም ሽጉጡ የሰረቀው ከዚሁ ሰው ነበር። አውሮፕላኑን ይዞት ሲጓዝ የነበረ ወንጀለኛ ሌላ ሰው ሳይሆን ኬት ነበረች። ኬት እንደምትታየው ጨዋ አይነት ሰው አይደለችም። በምን ወንጀል ተሰራ እንደነበር ባይታወቅም ወንጀለኛነቷ እዚህ ላይ ግልጽ ይሆንልናል። በአውሮፕላን አደጋ ወቅት አጋጣሚ ተጠቅማ ከማርሻሉ ቁልፍ በመስረቅ እጇ እንደፈታች ፊልሙ ያሳየናል። ወደ ቤቱ ስንመለስ ከዚህ በኋላ ሰይድ ያሰበው ቦታ ላይ ሲደርስ ሬዲዮን ኦን ያደርገዋል። ከዚያም አንድ ትራንስሚሽን ያገኛል። ሰይድ ልክ ነበር። ሬዲዮ አልሰራ ሲላቸው የነበረው እሱ በሚጠቀምበት ሞገድ ላይ የሚተላለፍ መልእክት ስለነበረ በዚህ ምክንያት ብሎክ ስለሚያደርጋቸው ነው። ሬዲዮ ላይ የሚተላለፍ መልእክት አለ፣ ግን ምን እንደሆነ ሊረዱት አልቻለም። ቋንቋው ፈረንሳይኛ ነው። ከማከላቸው ፈረንሳይኛ መናገር የሚችል ካለ ይጠይቃል። ሸነን ፈረንሳይኛ እንደምትችል ወንድሟ ሆኖ ይጠቀሙበታል። ይህ እንደ ችግር የገጠማት ሴት የምታስተላልፈው መልእክት ነው። ይህ መልእክት ደግሞ በተደጋጋሚ ያለምንም መቆራረጥ ይደጋግማል። ሸነን ሬዲዮኑ ወደ ጆሮ በማስጠጋት እያዳመጠች ትርጉሙን ትነግራቸዋለች። መልእክቱም እባካችሁ እርዱኝ፣ ድረሱልኝ፣ ብቻዬን ቀርቻለሁ፣ ከኔ ጋር የነበሩት ሁሉም ሞተዋል የሚል ሲሆን ሬዲዮ ላይ ያለው ቁጥር ይህንን መልእክት ከ1000 ጊዜ በላይ እንደተላለፈ የሚገልጽ ነው። ይህ ማለት መልእክቱ ከብዙ ዓመታት በፊት የተቀረጸ እንደነበር መሆኑን ሰይድ ይነግራቸዋል። ከዚያም ቻርሊ በድንጋጤ ውስጥ ሆና ግን የት ነው ያለነው ይላል። አውሮፕላኑ ከተከሰከሰ 2 ቀን አልፎታል። ከአደጋ የተረፉት ሰዎች ባህር ዳርቻው ላይ በመሆን በተስፋ የሚታደጋቸውን ሰው በመጠበቅ ላይ ናቸው። በከፍተኛ ጉዳት ራሱ ስቶ የነበረው ሰው በመንቃቱ የኬትን ድብቅ ማንነት ለጃክ ነግሮታል። ጃክ ሎ ቀደም ስላወቀ ዝም ይላል። ሃርሊ ምን አድርጋ ይመስላል ይለዋል። ምንም አላወቅም ብሎ ወረቀቱን ይቀበለዋል። የሬዲዮ ትራንስሚሽን ለመሞከር ወጥተው የነበሩት የነኬት ቡድን ወደ ባህር ዳርቻ በመመለስ ላይ ናቸው። የሬዲዮ ትራንስሚሽኑ እንዲሰራ ያደረጉት ጥረት ሊሳካ ያልቻለው በዚሁ መስመር ላይ ሌላ ትራንስሚሽን የሚያደርግ ሰው ስለነበር ነው። ያም የሚተላለፈው መልእክት የአንድ ሴት እንደሆነና ይህ መልእክት ያለፉት 16 ዓመታት ያክል ሲተላለፍ መቆየቱን ለሰይድ ይነግራቸዋል። ወደ ባህር ዳርቻው በመመለስ ላይ ያሉ የነኬት ቡድን ሰዓት በመሸቱ ምሽቱን ይዞ ማሳለፍ እንዳለባቸው ለሰይድ ይናገራል። ምሽቱ ላይ ሰይድ ግን የት እንደሆነ የተከሰከሰው ማለት ያለበትን ሎኬሽን ለማወቅ ይጥራል። በሰይድና በሎስ አንጀለስ መካከል የሚገኘው ሰው የማይኖርበት ዲሴት ላይ ሳይሆኑ እንዳልቀሩ ሰይድ ይገምታል። ሆኖም ግን በራዲዮ ስለሰሙት ድምፅ ባህር ዳርቻው ላይ ያሉት አጋሮቻቸው መናገር እንዳለባቸው ይዋያሉ። ሰይድ ግን በዚህ ሀሳብ አይስማማም። ይህ መናገር ጭንቅ መፍጠርና ተስፋ ሊያሰጣ ስለሚችል መናገር የሌለባቸው ያስረዳል። ከሰዓታት በኋላ ሁሉም ሲተኙ ፑን በመጀመሪያ ሽጉጥ ከስዌድ ይሰርቃል። በመቀጠልም ቀላዎቹን ከሰይድ ሊሰርቅ ሲል ሰይድ ይነቃል። ምን እያደረግህ ነው ሲል ይጠይቀዋል። በዚህም አጋጣሚ ሌሎቹ በመንቃት የፑን እያደረገ ስላለው ውድባት ይጠይቁታል። እርሱም ይህ ጭንቀት እጅግ አስፈሪ ነው፣ ግራ የሚያጋቡ አስፈሪ ድምፆች እየሰማው ነው፣ በቃ አንዳች ሽጉጥ መያዝ አለብን ይላል። ሆኖም ሁሉም በዚያ ሰበብ ባለመስማማታቸው ሽጉጡ ኬት ጋር መሆን እንዳለባቸው ይስማማሉ። ምክንያቱም ኬት በጣም ጨዋና ምስኪን አድርገው ነው የሚቆጥሯት። ሲነጋም ወደ ባህር ዳርቻው ይደርሳሉ። ከዚያም ሰይድ ሁሉንም አንድ ላይ እንዲሰባሰቡ ይጋበዛቸዋል። ከዚያም ንግግር ያደርግላቸዋል። ሁላችሁም እንደምታውቁት የሬዲዮ ትራንስሚሽን ለማድረግ ሄደን ነበር።
ሆኖም የሬዲዮ ባትሪው በመሞቱ ምክንያት ምንም ነገር ማሳካት አልቻለም። ማንኛቸውም ጋር ባትሪውም ቴሌፎን ካለ ነገሩን ይላቸዋል። በመቀጠልም የምንጠጣው ውሃን በቅርቡ ማለቁ ነው። ስለዚህ 3 ቡድኖች መስራት አለብን። እያንዳንዱ ቡድን መሪ ይኖራቸዋል። ከዛም አንዱ ቡድን ምግብ በመፈለግ፣ ሁለተኛው ቡድን ውሃ በመፈለግ እንዲሁም ሶስተኛው ቡድን ደግሞ መጠለያ በማዘጋጀት ላይ መስራት እንዳለባቸው ይናገራል። በዚህም ምክንያት ሁሉም ላይ ውጥረት ይነግሳል። በዚህ መሃል ኬት ጃክን ልነግርህ እፈልጋለሁ ትለዋለች። ጃክ ስለ እውነተኛዋ ማንነቷ ልነግረው ሞክሮ ነበር። ሆኖም ኬት በሬዲዮ ስለሰሙት ድምፅ ነበር ለጃክ የነገረችው። ሌላ ስም ነግረኝ የለም ብሎ ጠይቃታል። ምንም የለም በማለት ስትመልስ አሁን ሚስጥር እየጠበቀችው በመሆኑ ጃክ ቅር ይለዋል። በመቀጠል ጃክ ሃርሊ የአውሮፕላን ስብርባሪ ውስጥ አንቲባዮቲክ መድኃኒቶች ካሉ እንዲፈልግ ሲነግረው ሃርሊ እዛ ውስጥ ብዙ አስክሬን በመኖሩ እኔ ሌላውን ስራ እሰራለሁ፣ አንተ አንቲባዮቲክሱን ፈልግ ብሎ ጥሎት ይሄዳል። ከዛም ጃክ አውሮፕላን ውስጥ መድኃኒቶች በመፈለግ ላይ ያለ ድምፅ ይሰማል። ማን ይሁን በማለት ቼክ ሲያደርግ የሰማው ድምፅ የስዌር ነበር። እዚህ ምን ታደርጋለህ ስዌር? ሞቶ ሰዎችን ዕቃ ለምን ትወስዳለህ ይለዋል። አይንን ግልጥ ዶክተር፣ ከእንግዲህ እዚህ ማንም ሊያድን አይመጣም፣ ጫካ ውስጥ ያለ ነው፣ ራሴን ለማዳን ነው የምጨነቀው ይለዋል። ቆሰለችው ማርሻል ወዳለበት ስፍራ በመሄድ ላይ ያለች መንገድ ላይ እርዳታ ታገኘዋለች። ሃርሊም ኬትን ሲያገኛት ይደነግጣል። ግራ በመጋባት በትክክል ሳይወራት ጥሏት ይሄዳል። ከዛም ኬት ማርሻል ያለበት ድንኳን ውስጥ ትገባለች። ደህንነቱን ለማረጋገጥ ስትጠይቀው በድንገት ይነቃና አንገቷን ይንቀታል። የማርሻል ሁኔታ ኬትን አንቆ ለመግደል የፈለገ ይመስል ነበር። በድንገት ጃክ ወደ ድንኳኑ ባይመጣ ምናልባት ኬትን ይገላል ነበር። ጃክ በሰዓቱ ደርሶ ኬትን ያስጥላታል። ከዚያም ምን አርገሽ ሆነው ሲል ጠይቀታል። ደህንነቱን ለማረጋገጥ ስትጠጋ አነቀኝ በቃ የሆነ በማለት ትመልስለታለች። የማርሻልን ስቃይ በማየቱ ከስቃዮቹ መቼ ነው የሚከላከለው? ለምን የሆነ ነገር አናርግለትም? የሰው አይሞትም እንዲህ በማለት ጃክን ታፋጥጠዋለች። በዚህም የተናደደው ጃክ ወንጀለኝነቷ እንዳወቀባት ይነግራታል። ደሴቱ ላይ አሁንም በድጋሚ ዝናብ መዝነቡ ቀጥሏል። ባህር ዳርቻዎችም ላይ ያሉ ሰዎች ባገኙት ቦታ ከዝናብ ተጠልለዋል። ማይክልና ልጁም በመኮንን ላይ ተጠልለዋል። ማይክል ቀደም ብሎ አብሮ ስለነበረው እንግዳ የሆነ መላጣ ሰው ይጠይቀዋል። ከእርሱ ጋር ምን እያደረክ ነበር በማለት ልጁም ሰውየው ጆን ሎክ እንደሚባልና በጣም ጥሩ ሰው እንደሆነ ጓደኛውም እንዳደረገው ይነግረዋል። ከዚያም በኋላ ከማይታወቅ ሰው ጋር ጊዜ እንዳታሳልፍ ጓደኝነት ከፈለግ ከኔ ያውልልህ ይለዋል። ዝናቡም እንዳባራ ቀጣዩ ስራ ውሻ ፈልጎ ማምጣት ብሎ ማይክል ይነግረዋል። ማይክል ይህን ተናግሮ እንደተጨረሰ ዝናቡ ወዲያው ያበራል። በመቀጠልም ቃል በገባው መሰረት ውሻውን ለመፈለግ ወደ ጫካ ይሄዳል። ጫካ ውስጥም አስፈሪ ድምፅ ስለሰማ መሮጥ ይጀምራል። በድንገት ግን ጫካ ውስጥ መታጠብ ላይ የነበረችው አንሰንን እርቃኗን ያገኛታል። ማይክል ሳላ የፈለገው የተደረበት ይመስላል። ሆኖም ይቅርታ ጠይቆ ያንን ቦታ ለቆ ይሄዳል። ባህር ዳርቻው ላይ እንግዲህ የሆነ ሰው ጆን ሎክ የሆነ ነገር እየሰራ ነው። ይህን ያየው ቻርሊ ምን እየሰራ ነው ጠይቀዋል። ጆን ሎክ እየሰራ የነበረው ፊሽካ ነበር። ለምን እንደሆነ ግን አይታወቅም። ባህር ዳርቻው ላይ ተጨማሪ አንድ ቀን አልፏል። የማርሻል እርምጃ በመበርታቱ ሞቶ ጀምሯል። በዚህም ምክንያት ሁሉም ተረብሸዋል። የማርሻል ሁኔታ በእጅጉ የረበሸው ሰይድ ጃክን የዚህ ሰውዬ ሁኔታ እጅግ አሳሳቢ ሆኗል፣ ልረዳው የምችለውን ነገር ካለ ይለዋል። አያስፈልግም፣ ሁሉም እኔ እወጣዋለሁ ይላል ጃክ። ምሽት ላይ ኬት ወዳለችበት ስዌር ይመጣል። ታውቂያለሽ፣ ላመሰግንሽ እፈልጋለሁ፣ ሽጉጡን ስለያዝሽው የዚህ ሰው ሁኔታ ሲረበሽ ነበር ይለዋል። ሽጉጡን ይዘው ቢሆን ኖሮ እስካሁን እገለው ነበር በማለት ኬትን ለማመሾከት ይሞክራል። የማርሻል ሁኔታ እጅግ ተባብሷል። ደሙ ወደ ውስጥ ስለፈሰሰው የሚተርፍ አይመስልም። በዚህ ሁኔታ ውስጥ የሰኔበት የሚመስሉ ቃላትን ለጃክ ይናገራል። መቼም ቢሆን ኬት እንዳታምናት ይለዋል። ኬትን ትጠንቀቃትም በማለት ምስጢሩን ይነግረዋል። በመቀጠልም ኬትን ለመጨረሻ ጊዜ ማዋላት እንደሚፈልግ ይናገራል። ኬት ከማርሻል ጋር መውረድ ጀምራለች። ውጭ ላይ ጃክ እና ሃርሊ ኬት እስከምትጨርስ በመጠባበቅ ላይ ናቸው። ሃርሊ ግን እሷን ለምን ትታት ወጣ? ሽጉጥ ይዛለች እኮ ይለዋል። ጃክን በድንጋጤ ወደ ድንኳኑ ሲመለስ ኬት ስትወጣ ያያታል። በዛው ቅጽበት የሽጉጥ ድምፅ ይሰማል። በመቀጠልም ከድንኳኑ ስዌር ይወጣል። ጃክ ወደ ስዌር በመጠጋት ምንድነው የፈጸምከው? ምንድነው ያደረግከው? ይለዋል። አንተ ማረክ ያልቻልከውን እኔ ያደረግኩት ይላል ስዌር። ማርሻል ከስቃይ ገላገልኩትም በማለት በትዕቢት ይናገራል። ጃክ ወደ ድንኳኑ ሲገባ ማርሻል አሁንም በሕይወት አለ። የበለጠ ስቃይ ውስጥ ነበር። ደስ አለ በማለት ስዌር ላይ ይጮህበታል። ይህንን በመስማቱ ስዌር በጣም ይሰማዋል። ሆኖም ማርሻል ወዲያውኑ ይሞታል። ማርሻል ሉፈት ጃክ በእጅጉ ያዝናል። ምክንያቱም ይህን ሰው ለመታደግ ላለፉት 3 ቀናት ሲታትር ነበር። ከማርሻል ሉፈት ማግስት ጆን ሎክ ባህር ዳርቻው ላይ ቁጭ ብሎ ይታያል። ከዚህም ቀደም ብሎ የሰራውን ፊሽካ ወደ ጫካው በተደጋጋሚ ያጮሃል። ከደቂቃዎች በኋላ የፊሽካውን ድምፅ በመስማት ጠፍቶ የነበረው የዋልት ውሻ ወደ ጆን ሎክ ይመጣል። ይህ እንዴት እንደሆነ አይታወቅም። በመቀጠልም ጆን ሎክ ውሻውን ይዞ ወደ ማይክል ይሄዳል። ማይክልን ከተኛበት ቀስ አድርጎ በመቀስቀስ ዋልት እናቱን
እንድታስተዋውቅልህ ጥሩ ልጅ ነው ያለ ተንከባከበው፣ የጠፋው ውሻ ፈልጌ አግኝቼዋለሁ፣ ለዋልተ ነገረው ደስ ይለዋል በማለት ይነግረዋል። ማይክልም አመሰግናለሁ በማለት ይቀበለዋል።